ነገም እንወዳችኋለን። ማለት ወይ ተሽሎኛል አለሁላችሁ እወዳችኋለሁ። መልካም ረመዳን። ጾም ሊፈታ ኦር ነገ ወይ ከነገ ወዲያ ነው አይደለ? እና አይዟችሁ ቀኑ ደርሶላችኋል። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ባላችሁበት ሰላም ያድርጋችሁ። እሺ። እና እንድታውቁ ፈልገው ነገር ቢኖር የመጨረሻ የምነግራችሁ ነገር ቢኖር ማለት ነው ተስፋ የማደርገው በእናንተ ነው። እየተራመድኩም ያለሁት በእናንተ ነው። ገባችሁ? የሆነ ከእናንተ ላይ የሆነ ነገር ካየሁኝ የእኔ ከፍታ እዛው ድሮ ነበርኩበት ላይ ነው የምመለሰው። ስለዚህ ከፍታዬን የምትፈልጉ ከሆነ ወሬ አታብዙ። ምንም አላሳፈርኳችሁም። ለራሴ እኔ እንድኖር ራሴ እንድቆም በሰላም እንዲሰራ በሰላም እንዲሰራሱ ነው። ሌላ ነገር የተፈጠረ ነገር የለም። ሲቀጥል ደግሞ አቤኔ ጋር ዛሬም ነገም ከነገ ወዲያም አብራችሁ ታዩናላችሁ። እሺ። የሚቀየር ምንም ነገር የለም። የሚተቀየረው ነገር ምንድነው? ሰላም መሆን ነው። በቃ ትናንትና እኔን በክብር አንግሰው ንግስቷ ብለው የፖስቱ ሰዎች ዛሬ ዘቅዝቀውኛል። ትናንት ንጉሱ ብለው የነበሩ ሰዎች ዛሬ ያ ነገር ሰላም እንዲሆን ነው። ገባችሁ? እና ደግሞ በቃ መተራረቡ ምን ያስፈልጋችሁ? ለዛ ነው እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደስታዬም ያስደስታችሁ። የኔ አላማ የኔ መቆም ወይም ለቁም ነገር እንድበቃ የምትፈልጉ ከሆነ ምንም አይነት ነገር አትበሉ። አቤኔንም እንደዚህ አቤኔ ምናምን አትበሉ። በቃ ማለት በጣም ይደብረዋል። እሱ ጋር ምንም አይነት ነገር ሳይኖር የሆነ ነገር እንዲኖረው አታድርጉ። እሺ። በጭንቄ ሰዓት በወደኩ ሰዓት ያነሳኝን ሰው እናንተ ብላችሁ ሳይሆን እኔ በራሴ ቦታ አለው። ገባችሁ? ማንም ስላለኝ አይደለም። ሲቀጥል ደግሞ እኔ ልቦናዬን እኔ ነኝ እንጂ የማውቀው ማንም ሰው ሊያውቅ አይችልም። ስለዚህ ጤነኛ ሁኜ ከመሜ ማገግሜ ሁሌ በሽተኛ ከምባል ሁሌ ከሚፈይዝብኝ ቁሜ በትክክል በሁለት እግሬ እንዲሄድ የምትፈልጉ ከሆነ ተው በቃ ተባለ። አዳኞች የተባላችሁ ልጆች በሞላ የኔ ልጆች ከሆናችሁ በቃ ከተባለ በቃ ነው። በቃ የምታቀብጡትን ሰው አቀብጡ። እኔ ሰው ጥሉ አልልም፣ ማንንም ሰው ጥሉ ብዬም አላውቅም። እና ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ጾማችን እየደረሰ ነው ሊፈታ እና ወንድማችን ደግሞ ሙስሊም ነው እና ያው እስኪ ነገ ነው መቼ ነው የሚፈታው? ንገሩኝ። ነገ ነው አርብ፣ ነገ ወይ አርብ ነው። ነገ ወይ አርብ ነው እና አሁን ቪዲዮ እሰራለሁ በትልቁ አካውንቴ ተከፍቶልኛል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዛሬ ቪዲዮ እንለቅበትና ላይቭ እንገባለን። ግን እንደዚህ ከቀጠላችሁ እውነት ማርያምን ታስቀይሙኛላችሁ። የስካሁኑ መውደቄ መሰበሬ ምንም ነገር ሳይመስለኝ አሁን ነው የምወድቀው። ገባችሁ? ስለዚህ ፎቶ ለጥፋችሁ ደግሞ አዳኞቹን መስላችሁ የምትልከፈከፉ ሰው ተሰተሩ። እሺ እኔ አውቃቸዋለሁ። የኔ ልጆች የራሴን ልጆች አውቃቸዋለሁ። ገባችሁ? እናት የወለደችው ልጅ አይጠፋትም አይደለ? የኔ ልጆች ምን ያክል እንደሚያስቡ እንደሚጨነቁ አነጋገራቸው አነጋገራቸው ራሱ ስነ ስርዓት ያለው ነው እና እንደዛ ነው። ወዳችኋለሁ፣ አከብራችኋለሁ። ምንም ያፈራችሁበት ምንም የተሸማቀቃችሁበት ነገር የለም። በሆነ ሰዓት እኔ ለወርቅ ነበረ ደግፋችሁ ዛሬ ላይ ያደረሳችሁ እናንተ ናችሁ። እናንተ አለው ባትሉ ይኖሮ ላልቆም ሁሉ ይችል ነበር። ገባችሁ? ስለዚህ ምንም ጥፋት አላጠፋችሁ። የሚገባውና ያደረጋችሁት ከዛ ሲበቃ ይበቃል። በቃ ስለዚህ ችግር የለውም። እሺ እንደዚህ እንድስቅ የምትፈልጉ ከሆነ በቃ ጥሩ መኪና ጥሩ ነው። ረጥራ እሺ ማሮች ምንም የሚያሸማቀቃችሁ ነገር የለም። መመቤቴን ትናንት ሰምታችሁት እንደሆነ እናንተ ትክክል ናችሁ ሲላችሁ ነበር። እሱም ማለት ነው ትክክል ናችሁ። በቃ መቆም ልጆቼ እስከሆናችሁ ድረስ እኔ ሲከፋ አይደለም መዘቅዘቅ ምናምን ልትገሉም ትችላላችሁ። እኔ አንድ ነገር ብሆን
አትገሉም? ደሜን አትመልሱልኝ? ትመልሳላችሁ። ማድረግ ያለባችሁን ነገር ነው ያደረጋችሁ። ዝም ብትሉ ነበር የሚሰማኝ። ገባችሁ? እኔ ዝም ብትሉ ይሰማኝ ነበር። እኔ እያከበርኳቸው እየወደድኳቸው ለምን እንደዚህ ያደርጉ ምን ነበረ? ስለዚህ ባደረጋችሁ ነገር ጭራሽ አትፈሩ። እሱን ስታፍሩ እኔ አፍራለሁ። እኔ እንዳላፍር አድርጉ። እወዳችኋለሁ። ዛሬ ነገም እንወዳችኋለን። ማለት እንሳማት እንዴት ነው? እንሳማት አልሰማትም። ባገጭ ነው አይደለም? በጌታ አይደለም። በጌታ አይደለም። እና ምን አገባኝ? እና በቃ እሺ፣ እንወዳችኋለን። እሺ ስሚ ወይ በቃ ቻው። እሺ ቀረጻ ልንወጣ ነው። ዝናቡም አባርቷል። ባይ ማታ እንገናኝ። አደይ ምን ነው በሰላም ነው? ማርያም አንድ ላይ አይደለን እንደ ምንድን ነው? ምን ሆነሽ ነው? ደህና ነኝ እግዚአብሔር ይመስገን። ማርያም ስነ ስርዓት ያዙ። እኔ ከጠላችሁኝ እጠፋላችኋለሁ የምትፈልጉ ከሆነ ከምሳ በኋላ ቢሆን ዝም እመቤቴ የምጠሉ ከሆነ እጠፋላችኋለሁ። ሰላሜ ሰላማችሁ ነው ብዬ ስለማስብ ነው እንጂ አይ በቃ ይሰ ሰላሜ ሰላማችሁ ከሆነ ደስ ካላችሁ ብዬ ነበር። ያስገድማል። ማርያምን እውነቴን ነው። እኔ ከምንም በላይ ስኖር ነው ማንም ሰው እኔ ሊወደኝም ሊያደንቀኝም ሊያከብረኝም የሚችለው እኔ ስኖር ነው። ገባችሁ? እኔ ከጠፋው ከሞትኩ በኋላ ማንም ወድሻለሁ ቢለኝ ኑሬ ያልጠቀመኝ ሰው አፍቼ ሊጠቅመኝ አይችልም። ስለዚህ እኔ የሚወደኝ ሰው መቼም ሊቀየር አይችልም። አይ ካላችሁ እኔ አዳኞቹ እየደበራችሁ አልቀመጥም። ማርያምን ላልገባ ሁሉ እችላለሁ። እግዚአብሔር እኔ ተስፋም ያለኝም ኮንፊደንሶቼም እናንተ ናችሁ። ገባችሁ? የሆነ ተስፋ ምናምን ያለኝ በእናንተ ላይ ነው፣ በምንም ላይ አይደለም፣ ከፈጣሪ በታች። እና የማይሆን ነገር የምትሉ ከሆነ ይሄ ምናምን እንትን የምትሉ ከሆነ እንደዚህ ያደረገች ለእኔ ሰላም የሚሰጠኝ ነገር ስለሆነ ነው። ገባችሁ? በሰላም ስራዬን መስራት ስለምፈልግ አይ የምትሉ የማይመቻችሁ ከሆነ ነገርኳችሁ። ማርያም ሁለተኛ አልገባም።